የክለቦች የዓለም ዋንጫ ጨዋታዎችን እናንሳ። ከትላንትና ምሽት ጀምሮ ዛሬ ንጋት ላይ የተደረጉ ጨዋታዎች አሉ። ወደ ስቱዲዮ ከመግባታችን ከደቂቃዎች በፊት የተጠናቀቀው ጨዋታ ባየር ሚኒክን ከአርጀንቲና ቦካ ጁኒየርስ ያገናኘው ጨዋታ ነበር። ባየር ሚኒክ 2-1 አሸንፏል። በክለቦች ዓለም ዋንጫ አንዳንድ ያልተጠበቁ ውጤቶችን እያየን ነው። ምናልባት ፎርሙን ሜንቴን አድርጎ የቀጠለው ራሱ ባየር ሙኒክ ብቻ ነው እስካሁን ባለው 6 አድርጎ 6 አልተሸነፈም። በአጠቃላይ ረጅም ርቀት እየተጓዘ ይገኛል። ሚሼል ኦሊሴ ግብ አስቆጥሮ ነበርና በአጠቃላይ በተለይ ባየር ሙኒክን ከተቀላቀለበት ጊዜ ጀምሮ እሱ ባስቆጠረባቸው ጨዋታዎች አልተሸነፈም። 16 ጨዋታ ላይ ግብ አስቆጥሯል። 14ቱን አሸንፏል ሙኒክ። በሁለቱ ደግሞ ባቻ ውጤት ነው ያጠናቀቀው። አንዳንዴ በፊት አሮን ራምሲ ልክ ሲነሳ የሆነ ተጫዋች ሞተ ነበር የሆነ ሰው አሁን ደግሞ ኦሊሴን እየተመለከተን ነው። ደግሞ ግብ ሲያስቆጥር ሙኒክ የተሸነፈ አይደለም፣ ዛሬ አሸንፏል። አሉ እንዲህ አይነት አንዳንድ ተጫዋቾች አሉ። እነሱ ቡድን ግብ አስቆጠሩበት ጨዋታ የማይሸነፉ። ለምሳሌ ማኔ ሊቨርፑል ሳለ ታስታውስ ከነበረ ለረጅም ጊዜያት ማኔ ግብ አስቆጥሮ ሊቨርፑል አይሸነፍም ነበር። እና እንዲህ አይነት ትስስሮች አሉ። የትላንትናው የኦሊሴ የሌሊቱ የኦሊሴ ለምሳሌ ያስቆጠረው ግብ የማሸነፊያ ግብ ነው። ስለዚህ ጥሩ ሰዓት ላይ እንደሚገኝም ማሳያ ይመስለኛል። ቀድሞ ግብ አስቆጥሮ ብቻ ሳይሆን አንዳንድ የሚያስቆጥሯቸው ግቦች ቡድናቸው ሲቸገሩ የሚገኙ ግቦች እንደሆኑ የሚያሳይ ይመስለኛል። ብልጫ ነበራቸው ትላንት የሌሊቱ ጨዋታ ላይ 73% የኳስ ቁጥጥር ብልጫ ነበረው ባየር ሚኒክ። ከዚያ ውጪ 11 የግብ ሙከራዎችን አድርጓል። ከነዚህ መካከል 4ቱ ኢላማቸውን የጠበቁ ነበሩ። ከመጀመሪያው ጨዋታ ጋር ካነጻጸር ነው በደረጃም የተለየ ክለብ ነው ዛሬ የገጠመው። ግን ደግሞ በኳስ ቁጥጥሩ ካየን ተመሳሳይ የሚመስል አይነት ብልጫ ነበር የነበረው። ግን ቦካ አንድ ግብ አስቆጥሯል። ከዚህ ውጪ 3 ኢላማቸውን የጠበቁ ሙከራዎች ነበሩት። በባየር ነው የሚበለጠው በአንድ ሙከራ ብቻ ነው። ስለዚህ የኤፊሺየንሲ ችግር ካልሆነ በስተቀር ግብ ማስቆጠር የሚችሉበት ተጨማሪ ግብ ማስቆጠር የሚችሉበት እድል ነበራቸው በዚህኛው ጨዋታ ላይ። ምድቡን በ6 ነጥቦች መምራት ጀምሯል። ትላንት ሌሊት ማሸነፉን ተከትሎ ባየር ሙኒክ ቤኔፊካ 4 ነጥቦች አሉት። አንድ ጨዋታ አሸንፏል፣ አንድ ጨዋታ ተለያይቷል። ቦካ የመጀመሪያውን ጨዋታ ተሸንፎ ነው የጀመረው። ስለዚህ የመጀመሪያው ውጤቱን ነው የመጀመሪያ ነጥቡን ነው በዚህ ውድድር ያሳካው። የመጀመሪያው ጨዋታ ላይ 1 ነጥብ ነበረው። ሁለተኛ ጨዋታ ላይ ለመሸነፍ ነበር ልክ እንደ ባየር ሙኒክ ሁሉ ያደረገው። ግን በነበረው 1 ነጥብ በምድቡ 3ኛ ደረጃ ላይ ተቀምጦ ቀርቷል። ከዚያ ውጪ በውድድሩ ላይ ሌላ ዛሬ የነበረው ጨዋታ የኤልኤ ከኤስ ቱኒስ የነበረው ጨዋታ ነበረ። ኤስ ቱኒስ አሸንፏል 1-0 በሆነ ውጤት ይህንን ጨዋታ አሸንፏል። ኤስ ቱኒስ 1-0 በሆነ ውጤት አሸንፏል። በዚህ ይህንን ተከትሎ ሎስ አንጀለስ የመጀመሪያው ክለብ ሆኗል። ክለቦች ዋንጫ ውጭ ሆኖ ተረጋግጧል። ከምድቡ ሌሎች ጨዋታዎች ነበሩ። ምድብ 4 ላይ ከቱኒስ ምድብ ፍላሚንጎና ቼልሲ ተጫውተው ነበር። ቼልሲ 3-1 በሆነ ውጤት ተሸንፏል። አልተጠበቀም። ምናልባት ከቼልሲ መሸነፍ በላይ አንደኛው ወዛጋቢ የነበረው ኒኮላስ ጃክሰን 4 ደቂቃ ብቻ ሜዳ ውስጥ ቆይቶ በቀይ ካርድ ወጥቷል። ዴላፕን ቀይሮ ገባ። 4 ደቂቃ ከቆየ በኋላ ተመልሶ 68ኛው ደቂቃ ላይ በቀይ ካርድ ወጥቷል። በጨዋታ እንቅስቃሴ በተለይም ቼልሲ ቀደም ብሎ ግብ አስቆጥሮ ነበር። ኔቶ ግብ አስቆጥሮ ነበር። ተከታታይ ሁለተኛ ጨዋታው ላይ ነበር። ያንን ግን አልዘለቀም። ከዛ በኋላ 3 ጎሎች ተቆጥረውበት ተሸንፈዋል። ዳኒሎ ሄንሪኬና ሌላኛው ደግሞ ያን ናቸው ግቦቹን ያስቆጠሩት። የቼልሲና የፍላሚንጎን አጠቃላይ የስኳድ ቫልዩ ስንመለከት ፍጹም በተቃረነ መልኩ ነው። ቼልሲ ወደ 859 ሚሊዮን ፓውንድ አካባቢ ነው። በአንጻሩ ደግሞ ፍላሚንጎ በአንጻሩ 189 ሚሊዮን ፓውንድ ብቻ ነው አጠቃላይ ወጪውና ምን ያህል ልዩነት እንዳለው መመልከት እንችላለን። አሁንም በአውሮፓና በሌሎቹ ክለቦች መካከል ጥራትም እንደዚሁም የአቅም ልዩነት አለ። ሆኖም ግን በአጠቃላይ ምናልባት ለሊቱ መነሳት ካለበት ይሄ ብራዚል ክለቦች ውጤታማ እየሆኑ እየተመለከትናቸው እንገኛለን። የላቲን አሜሪካም ክለብ አሁን ቦካ ተሸነፈ እንጂ በተከታታይ የአውሮፓ ክለቦችንም ሌሎችንም እያሸነፉ ነው የመጡ የሚገኙት። በርከት ያሉ ግቦችንም እያስቆጠሩ ይገኛሉ። ምናልባት ከአውሮፓ መቀጠል ከፍተኛው የጥራት ምድብ ወደ ላቲን ያጋደለ ይመስላል። ታለንቱ እዛ ነው። የአውሮፓ ነገር ኳስም ከፍ ያደረጉት ራሳቸው ላቲኖች ናቸው አብዛኛዎቹ ካየናቸው። ስለ ቼልሲ ተጫዋቾች ውድነት ታነሳ ነበር። ለምሳሌ ከክለቡ 3 ውድ ተጫዋቾች መካከል 2ቱ ላቲናውያን ናቸው። እንደምታውቀው ካይሴዶም ኤንዞም እዚያው ላቲን ያሉ ናቸው። በአብዛኛዎቹ ቦታዎች ላይ የኮል ፓልመርንም የዘር ሐረግ ካየኸው በዚያው ወደ ላቲን የዘር ሐረግ አለበት። ስለዚህ አብዛኛዎቹ በዓለም እግር ኳስ ላይ ከፍ ያለ ልህቀት ያላቸው ደረጃ ያላቸው ተጫዋቾች ላቲኖች ናቸው። ምንም የሚያጠያይቅ አይመስለኝም። በቅርብ ጊዜ ላይ
በወጥነት ነው ጥያቄ የምናነሳባቸው። ረጅም ዓመታትን በአውሮፓ እግር ኳስ ላይ በጥሩ ሌቨል አይጫወቱም ነው እንጂ በኔይማር ልክ ተሰጡ በሮናልዲኒዮ አይነት ደረጃ ያለ ተጫዋች ከላቲን ውጪ የትኛውም የዓለም ክፍል ላይ አላየንም። ለዚያ ይመስለኛል እንግዲህ ትልቁ ሚስጥሩ አሁን አብዛኞቹ የምናያቸው ተጫዋቾች ወጣቶች ናቸው። በእነዚህ ክለቦች ውስጥ በትልቅ ደረጃ የሚጫወቱ ተጫዋቾች ካሉ በአውሮፓና በራሳቸው በዚያው በልጅነት ወቅታቸው በአፍላነት ጊዜያቸው በላቲን የእግር ኳስ ካሪየራቸውን ያሳለፉ ናቸው። የሚመለሱት ለምሳሌ ዳኒሎን ትላንት ዛሬ ሌሊት ከፍላሚንጎ ጋር አይተነዋል አይደል? ግን ከፍላሚንጎ ጋር ያየነው ዳኒሎ እንዴት ያለ ጊዜ በአውሮፓ አሳልፎ እንደመጣ ለብዙዎቻችን ግልጽ ነው። በማንቸስተር ዩናይትድ በማንቸስተር ሲቲ እና በዩቬንቱስ በሪያል ማድሪድ ጨምሮ የጉብዝና ጊዜያቶችን አሟጧል ተብሎ የሚታመን ለዚያም ነው እንግዲህ በሌሎች በአውሮፓ ያሉ ክለቦች እንኳን ለነሱ የሚበቃቀም የለውም በሚል ነው በዝውውር ስሙ ሳይነሳ በቀጥታ ወደ ፍላሚንጎ የተመለሰው። ግን ከፍላሚንጎ ጋር ትናንትና ምሽት ያሳለፈውን ማየት ደግሞ እንዴት ያለ ተሰጥኦ ያለበት አህጉር እንደሆነ በደንብ የሚያሳየን ይመስለኛል። እና ልምድ ያላቸውን ተጫዋቾች ከአዳዲሶች ጋር የሚያቀናጁበት መንገድም በጣም የሚደነቅ ነው። እንግዲህ በብዙ ጨዋታዎች ላይ ያስገረሙን ነው። ቦታፎጎ ከትላንትና በስቲያ በፓሪስ ሰን ጀርማን ሲያሸንፍ እንዴት አይነት ወጣት ተጫዋቾች እንዳሉት በደንብ ተመልክተናል። ትልቁ ልዩነት የነበረው ኢነርጂ ነበር ሁለቱ ቡድኖች ላይ ፍላጎት፣ በጣም ጥሩ ፍላጎት እና የነበሩ ወጣት ተጫዋቾች ነበሩ። ፓሪስ ሰን ጀርማን ኤሊት ተጫዋቾች አሉት። በኳስ ቁጥጥር በተለያዩ ነገሮች ሊበልጥ ይችላል። ግን አቅምን አውቀው ደግሞ ለእንደዚህ አይነት መንገድ ለመጫወት መነሳሳት በራሱ ትልቅ ኳሊቲ ይመስለኛል። ግን ጥራት ያላቸው የወደፊት ጥሩ ተጫዋቾችን የያዙ ክለቦች ናቸው እነዚህ የደቡብ አሜሪካ ክለቦች። ፓልሜራስ ለምሳሌ ትልልቅ የወደፊት ትልቅ ተስፋ ያላቸው ተጫዋቾችን በውስጡ የያዘ ተጫዋች ማነው ክለብ ነው እና አብዛኛዎቹ እንዲህ አይነት ታለንት ያላቸው ክለቦች ስለሆኑ እና ተደጋጋሚ ስማቸውን እንደ አውሮፓ ክለቦች ስለማንሰማ ሊጎቻቸውን ስለማናይ እንጂ ጥራት አላቸው፣ ምንም ጥያቄ የለውም። ግን በቡድናቸው ውስጥ ያለው 11 ከሌሎች ክለቦች ጋር ከአውሮፓ ክለቦች ጋር ሲነጻጸር ግን በፍጹም በኳሊቲ የሚገናኝ አይደለም። ግን ልዩነት መፍጠር የሚችሉ 2 እና 3 ጥራት ያላቸው ተጫዋቾች ግን የትኛውም ክለብ አለው በቡድኑ ውስጥ። ለዚያም ይመስለኛል እንዲህ አይነት ውጤቶችን እየተመለከትን የምንገኘው። ትላንት የቼልሲን ሽንፈት በተመለከተ ግን በጣም ደካማ ቡድን ነው የተመለከትነው። የተለየ ኳሊቲ ያልተመለከትንም። ምናልባት ዴላፕ 1-2 እድሎች ነበሩ የተሻለ ለግብ የቀረቡ እድሎች። ከዚያ ውጪ ግን በፍጹም በፍላሚንጎ በግብ ኤሪያው ላይ በሁለቱ የግብ ቋሚዎች ከለካ ነው ብልጫ የነበረው ፍላሚንጎ ነበር። የተሻሉ ከዚህ በላይ ግብ ሊያስቆጥሩ የሚችሉባቸው አጋጣሚዎች ነበሩ። በተከላካይ የተመለሱ ኳሶች ሁሉ አሉ በዚህ ጨዋታ ላይ ለመቆጠር የቀረቡ። ፍላሚንጎ ትላንት አሸንፏል። ቼልሲ ከጨዋታው በኋላ የቼልሲ አጥቂ ኒኮላስ ጃክሰን በሙሉ በቡድን ውስጥ ላላችሁ እና ለደጋፊዎች ጭምር ትልቅ ይቅርታ ጠይቃለሁ፣ ዴሊብሬትሊ የተፈጠረ ነገር አይደለም፣ ምን እንደተፈጠረ እኔ ለራሴ አልገባኝም ብሏል። ግን ደግሞ እግር ኳስ ውስጥ እንዲህ አይነት ኢንሲደንቶች ያጋጥማሉ፣ ፐርፐዝሊ ሆን ብዬ ያደረኩት ግን አይደለም ብሏል። ሁለተኛ ቢጫ ካርዱ ነው በቼልሲ በጣም እንደተከፋ ባስቲያቱ ላይ ጠቅሷል። ምናልባት የዚህ ተጫዋች መውጣት ኢንዞ ማሪስካም የገለጹት ከጨዋታው በኋላ ተጫዋቹ መውጣቱ አጠቃላይ የጨዋታውን ሂደት እንደቀየረው ተናግረዋል። ያ አይመስልም እየተመሩ ነበር። ምናልባት እኩል ቢሆኑ በመጨረሻ ሰዓት ግብ ከማስቆጠር አንጻር ካልሆነ በስተቀር ቤኔፊካ ከኦክላንድ ሲቲ ተጫውቶ ነበር። 6 ግቦች አስቆጥሮ አሸንፈዋል። ኦክላንድ ሲቲ በአጠቃላይ በሁለት ጨዋታ 16 ግብ የተቆጠረበት ምን ያህል አለመመጣጠን እንዳለ ማንሳት እንችላለን። ያው አብዛኞቹም ተጫዋቾች ያው እግር ኳስ የሙሉ ሰዓት ስራቸው አይደለም። ይሄ ቡድኖቹ መካከል ያለውን ጥራት ሊያሳይ ይችላል። ዲማሪያው ግቦችን አስቆጥሯል። ሌላኛውን ግብ እንደዚህ 2 ግብ አስቆጥረው ቢራሪዮ ነው 2 ግቦች እንደዚህ ሲያስቆጥር ፓቫሊዲስ እና ሬናቶ ሳንቼዝ ሌላ ግብ አክሎ አሸንፎታል። ቤኔፊካ በቀደም በተለይ 2-0 እየተመራ ኦታሜንዲና ዲማሪያ ባስቆጠሯቸው ግቦች ዲማሪያ ቦካ ላይ ግብ አስቆጥሮ ይቅርታ ሁሉ ጠይቋል። ስራ ነው ምንም ማድረግ አይቻልም። አሁን ግን እንደሆነ እንደጣፈጠ እንደቀጠለ ነው። በጣም የሚገርም ተጫዋች ነው። ይመለሳል ሲባል ነበር በነገራችን ላይ አሁንም አልተረጋገጠም። ከክለቦች ዓለም ዋንጫ መጠናቀቅ በኋላ ከቤኔፊካ ሊለያይ ይችላል። ስለዚህ ማረፊያው ከሚሆኑ ክለቦች መካከል አንደኛው ቦካ ሊሆን ይችላል። ዛሬ የሚደረጉ ጨዋታዎች አሉ። ማሜሎዲ ሰንዳውንስ ከቦሩሲያ ዶርትመንድ 1 ሰዓት ላይ ምሽት ይጫወታሉ። ኢንተር ሚላን ከኡራዋ ሬድስ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ምናልባት የኢንተር ሚላን ጨዋታ እንግዲህ
ሁለተኛው ጨዋታ ነው የሚያደርገው። የመጀመሪያው ጨዋታ ላይ ብዙ ያልተለወጠ ሚላንን የተመለከትነው ከአሰልጣኞች ጋር በተገናኘ እንዲያውም የአልሂላል ጨዋታ በጣም የሚያስገርም ነበር አይደል? በጣም ጥሩ ጨዋታ ነው ያስመለከተን። የጥንቱን ባርሴሎናን የሚመስል አይነት የፖሴሽን ዶሚናንስ የነበረው አይነት ጨዋታ ነው የተመለከትነው። የተጫወተው ከሪያል ማድሪድ ጋር ነው መዘንጋት የሌለብን። ስለዚህ ከሪያል ማድሪድ ጋር እንዲህ አይነት የኳስ ቁጥጥር ማሳየት ምናልባት ወደፊት ምን አይነት ቡድን ሊያሳዩ እንደሚችሉ ምልክት ነው በሚል ስለ ኢንዛጊ ጥራት ሰዎች እያነሱ መነጋገር ጀምረዋል። ኢንተር ሚላን እንዳልኩት እንግዲህ ከወራው ጋር ይጫወትና ሌሊት ላይ ደግሞ ጨዋታዎች ይደረጋሉ። 7 ሰዓት ላይ ፍሉሚኔንሴ ከኡልሳን ይጫወታል። ሪቨር ፕሌት ከሞንቴሪ ሌላ 10 ሰዓት ላይ የሚደረግ ጨዋታ ነው። ነገ ዩቬንቱስ ከዋይዳድ ከሚደረጉ ጨዋታዎች መካከል ነው። ሪያል ማድሪድ ከፓቹካ ጋር ይጫወታል። የመጀመሪያው ዙር ጨዋታ ከአልሂላል ጋር የነበረው ጨዋታ ጥሩ አልነበረም። በነገራችን ጨዋታው በኋላ ኮርቷ አሁንም የአንቸሎቲ ቡድን ነው ብሏል። እስኪ አንቸሎቲን ጨዋታ ነው የተጫወትን ያለነው ብሏል። ግን ምልክቶች አሉ፣ አንዳንድ ምልክቶች አሉ። በተጫዋቾች ሚና ኢንቨርትድ ሆነው የሚጫወቱ የነበሩ ተጫዋቾችን ተመልክተናል። ግን ኮርቷ እንዳለው በ4 እና በ5 ቀን ያድጋል ተብሎ አይታሰብም እሱ። ስለዚህ እያንዳንዱን ቀን ስራ ይጠይቃል። ለሁሉም በክለቦች ዓለም ዋንጫ ያሉት ጨዋታዎች እና ውጤቶች ይህንን ይመስላሉ። የአውሮፓ ከ21 ዓመት በታች ጨዋታ እየተደረገ ነው። የፕሌይኦፍ ጨዋታዎች ናቸው እየተደረጉ የሚገኙት። ዛሬ የሚደረጉ ጨዋታዎች አሉ። ጥሩ ጨዋታዎች ስለሆኑ እነሱን እንጥቀስ። ፖርቹጋል ከኔዘርላንድስ ይጫወታሉ። ከዚያ ውጭ ስፔን ከእንግሊዝ በ21 ዓመት በታች አውሮፓ ዋንጫ በጥሎ ማለፍ ዛሬ የሚገናኙ ሀገራት ናቸው። እንግሊዝ በቅርብ ከ21 ዓመት በታች የመጀመሪያ የምድብ ጨዋታውን በነገራችን ላይ ተሸንፎ ነው የጀመረው ታስታውስ ከነበረ። ስለዚህ ብዙ ትችቶች ነበሩ፣ ግን አሁን ወደ ጥሎ ማለፉ አልፏል። እንዴት ያለ ጨዋታ እናያለን የሚለው ይጠበቃል። ጥሩ ታለንት ከያዙ ሀገራት መካከል በታዳጊዎች አንደኛዋ ሀገር እሷ ነች። ስፔን በተመሳሳይ በጣም ጥሩ ታዳጊዎች አሉባት። የፖርቹጋልና የኔዘርላንድ ጨዋታ በተመሳሳይ በጣም ጥሩ ተሰጥኦ ያላቸው ተጫዋቾች ያሏቸው ሀገራት የሚያደርጉት ነውና በእድሜያቸው ልክ ጥሩ ፉክክር ያሳዩናል ተብሎ ይታሰባል። የዝውውር ጉዳዮችን እናንሳ አድማጮቻችን። ፍሎሪያን ቪርትስ በ5 ዓመት ኮንትራት የሊቨርፑል ተጫዋች መሆኑ ትናንትና ምሽት ላይ ይፋ ተደርጓል። ሊቨርፑል በይፋዊ በሁሉም የትስስር ገጾቹ ላይ ተጫዋቹን ማስፈረሙን እንደዚሁ አስታውቋል። ከፊርማ ስነ ስርዓቱ በኋላ ከተጫዋቹ ጋር አጭር ቃለ መጠይቅም ነበረ። እንዲህ አይነት ትልልቅ ዝውውሮች ረጅም ወራት እንዲወሩ የሚጠበቅ በክረምት ከሚኖር ከ2 ወራት የዝውውር መስኮት ምናልባት የመጨረሻዎቹ 2 እና 3 ቀናት ላይ ሊጠናቀቅ አይነት የሚችል የተቀሩትን ቀናቶች በሙሉ ግን በጭምጭምታና እንዲሁ በሩመርስ ደረጃ ሲነገር የሚቆይ አይነት ዝውውር ነው። ግን የእንግሊዝ ፕሪሚየር ሊግ ውዱ ተጫዋች እንዲህ ቀለል ባለ መንገድ ወደ ሊቨርፑል ተዛውሯል። ሚስጥሩ ምንድነው በሚል ብዙዎች ሊመጠየቅ ጀምረዋል። እናነሳዋለን እሱን። ለሊቨርፑል ግን ምናልባት ከቶሪዝ በኋላ የተደረገ በጣም ትልቁ ዝውውር በሚል ሰዎች እየጠቀሱት ነው። ያ ማለት ከዚያ በኋላ ትልልቅ ተጫዋቾችን አላዘዋወሩም ማለት አይደለም። ሊቨርፑል ግን እንዴት ነው አንዳንድ ዝውውሮች ቀድሞ ይነገርላቸዋል። አንዳንድ ተጫዋቾች ቀድሞ ስለ ጥሩነታቸው ስለ ምርጥነታቸው ይነሳል። ስለ ቶሬዝ በዚያ ልክ ነበር ስለ ምርጥነቱ ይነሳ ነበረው ለማለት ነው። 2006 የዓለም ዋንጫ ላይ ጥሩ ነበር ማለት ነው። የዓለም ዋንጫ የተሻለ ጊዜ አሳልፎ ነበር። ከዴቪድ ቪያ ጋር የነበረው ጥምረትም የተሻለ ነበር እናስታውሳለን። በዛ ምክንያት ይጠበቅ ነበር ወደ ሊቨርፑል ሲያቀና። ገና በ19 ዓመቱ ነበር አትሌቲ ዋናውን ቡድን ሰብሮ ገብቶ ካፒቴን የሆነው። በዛም የተለያዩ ምክንያቶች ነበሩት፣ ግብ አስቆጣሪ መሆኑ። ሊቨርፑል ደግሞ በዛ ጊዜ በተለይ ልክ ሮቢ ፎለር ወደ መጨረሻው ወደ የእድሜው የመጨረሻዎቹ ዓመታት ላይ ነበር ነው የእግር ኳስ ህይወቱ። በዛ ምክንያት በርካታ ነገሮች ይነሱ ነበር። አሁን ሌላኛውን ኮከብ አንፊልድ አድርሷል። እንግዲህ ድንገተኛ ነው የሚመስለው ለብዙዎቻችን። አሁን በኋላ እየወጡ ባሉ መረጃዎች እና ራሱ ቪልት በተናገረው ከሆነ ሰርፕራይዝ አይደለም ለሁለቱ አካላት ለሊቨርፑል እና ለተጫዋቹ። ግን ደግሞ እኛ ከዳር ሆነን ነገሮችን ለምንመለከት ሰዎች ቪልት ከሊቨርፑል ይልቅ ለሌሎች ክለቦች ዝውውር የቀረበ ይመስለን ነበር። ግን የረጅም ጊዜ ክትትል እንደነበረ ከሊቨርፑል ጋር በመረጃ ደረጃ አሁን መውጣት ጀምሯል። ትልቁ ሚስጥር ግን የሊቨርፑል እሱም በረጅም ጊዜ መከታተል ብቻ ሳይሆን የተጫዋቹም ምርጫ ሊቨርፑል መሆኑ ነው። ሌሎች ክለቦች ነበሩ ፈላጊዎች። አንደኛው ማንቸስተር ሲቲ ነው። አስቀድሞ እንዲያውም በ10 ቁጥር ቦታ ላይ የመጀመሪያ እቅዱ
ሊያስፈርመው የሚፈልገው ተጫዋች ቪርትስ ነው ሲባል ነበር። በኋላ ከተጫዋቹ ጋር ንግግር ከማድረጋቸው በፊት ሌቨርኩሰን ተጫዋቹን በምን ያክል ገንዘብ ይተምነዋል በሚል ከሊቨርኩሰን ጋር ንግግር አደረጉ። ወዲያው የተሰጣቸው ምላሽ አሁን ሊቨርፑል ባስፈረመበት ገንዘብ የሚያገኙት ሳይሆን እስከ 200 ሚሊዮን ፓውንድ ድረስ ሊያስወጣቸው የሚችል አይነት ተጫዋች ነው በሚል የተጫዋቹን ዋጋ አስቀመጡ። ሲቲ በዚህ ዝውውር ላይ ከዚህ የበለጠ መግፋት አልፈለገም ተብሏል። ትልቁ ሚስጥር ሊቨርኩሰን አስቀድሞ የጠራው ዋጋ ገፊ ነው። ተጫዋቹ ወይ መልቀቅ አይፈልጉም አሊያም በረጅም ውዝግቦች ውስጥ እንዲሄድ ነው የሚፈልጉት የሚል ሐሳብ እምነት አሳደሩ በሲቲ ሰዎች። ከዚያ በኋላ ወዲያው ራሳቸውን ከዝውውሩ አገለሉ። ግን ከዝውውሩ ከማግለላቸው አስቀድሞ የተጫዋቹን ካምፕ ወደ ለንደን ድረስ ጋብዘው አነጋግረው ነበር። በኋላ ላይ የተረዱት ራሱ ተጫዋቹም ወደ ሊቨርፑል መሄድ ነው የሚፈልገው። ከሊቨርኩሰን ጋር በገንዘብ የሚስማማ ከሆነ የመጀመሪያ ምርጫው ሊቨርፑል ነው። ሊቨርፑል በገንዘብ የማይስማማ ከሆነ ግን ማንቸስተር ሲቲ የተሻለውን እንዲሄድ ፈቃድ ሰጥቷቸዋል ተብሏል። ስለዚህ በሁለተኛ ምርጫ ሲቲዎች መተማመን አልፈለጉም። በመጀመሪያ ደረጃ የሚፈልጋቸው ቼርኪን በብዙ እጥፍ ባነሰ ገንዘብ ቢያንስ በ3 እጥፍ ባነሰ ገንዘብ አስፈረሙ። የትኛው አዋጪ ነው እንግዲህ የውድድር ዓመት ሲጀምርና የተጫዋቾችን ፍሬ ማየት ስንጀምር እናያዋለን። ግን በብቃት ደረጃ አሁን በክለቦቻቸው ባሳለፏቸው ከለካናቸው ሁለቱም ተጫዋቾች በጣም አስደናቂ ናቸው። ለኔ ቼርኪ የአንድ ዓመት የቀረው ተጫዋች ባይሆን ኖሮ ከቪርትስ ያነሰ ገንዘብ የሚያወጣ ተጫዋች አልነበረም በኔ እምነት። የሊጎቹን ደረጃ ማየት ያስፈልጋል። የትኞቹ ተጫዋቾች ከየትኛው ሊግ ሲመጡ በእንግሊዝ ፕሪሚየር ሊግ ይሳካላቸዋል የሚሉ መላምቶችን ማውጣት አድካሚ ነው የሚሆነው እንደየተጫዋቾቹ ባህሪ ስለሚለያይ። የቪርትስ ዋጋ ኦቨርሬት ነው ለኔ እንደዛ ነው ማምነው። ግን ሊቨርፑል ለረጅም ጊዜ ሰራበት ተጫዋች ነው። ለምሳሌ ይሄኛው ዝውውር ላይ ቀድሞ ስለ ቼልሲ ቅድም እንዳልኩ ስለ ሲቲ ቀድሞ ሲነገር ሰማን እንጂ ከመጋቢት ወር ጀምሮ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውስ ከሊቨርኩሰን ሰዎች ጋር ተጫዋቹን ስለማስፈረም ንግግር አድርገው ፈቃድ ሁሉ ተሰጥቷቸዋል ተብሏል። እሱ ማስፈረም ፈቃደኛ የሚሆንላቸው ከሆነ መደራደር እንዲችሉ ከተጫዋቹ ጋር። ከዚያን ጊዜ አንስቶ ሂውስ እና ከፍ ያሉ የሊቨርፑል ባለስልጣናት ሳይቀሩ ከቪርትስ ጋር በእያንዳንዱ አጋጣሚዎች ይገናኙ ነበር ተብሏል። እና ትልቁን የቤት ስራ ያቀለለላቸው ትናንት አትሌቲክ ይዞት እንደወጣው በአውሮፓ ቻምፒየንስ ሊግ ሌቨርኩሰን ከሊቨርፑል ያደረጉት ጨዋታ አንፊልድ ላይ የተደረገው ጨዋታ የቪርትስና የሊቨርፑልን ጋብቻ የበለጠ ያጠነከረ ሁሉን ነገር የጨረሰ ይሉታል። እና በሁለት ፍቅረኛሞች በመፈላለግ ላይ ሳሉ በሆነ አጋጣሚ የሚገናኙበት እድል ሲፈጠር ነገሮች የበለጠ ይቀላሉ እና እንደዚያ ነው ያቀለለው ይባላል ያኛ የቻምፒየንስ ሊግ ጨዋታ። እሱ ጨዋታ ባይኖር ነገሮች እንደ አዲስ ለሊቨርፑል ሁሉን ነገር ለማስረዳት ጊዜ ይፈልግ ነበር። ግን በዚያ ጨዋታ ላይ ለምሳሌ የመጀመሪያ ያደረጉት ነገር ሊቨርፑል የታችኛው ቡድን ከ23 ዓመት በታች ቡድኑን ሜዳ ነው ለሌቨርኩሰን ልምምድ የሰጣቸው ለአውሮፓ ቻምፒየንስ ሊግ ጨዋታ ሲመጡ እና በዚያ ባየው ነገር በጣም ተደንቋል ነው የተባለው። ቪርትስ እያንዳንዱ የሊቨርፑል መሰረተ ልማቶች ኢኩዊፕመንቶች በጣም አስገርመውት ነበር። በኋላ ላይ በዚያ እንደተገረመ የገባቸው የሊቨርፑል ሰዎች ዋናው ቡድንን የትሬኒንግ የልምምድ ማዕከል አስጎበኙት። ያን ዕለት ወስኗል ነው የተባለው። መጫወት ካለብኝ መጫወት ያለብኝ ለሊቨርፑል ነው ስለዚህ በማንጌ በተናፋል አይደል ቀድመህ ምርትን ቀድመህ ትናገራለህ። ልክ ስታመጣው ያ ሰውዬ መግዛት አቅሙ ከፍ ያለ ይሆናል። ይሄንን ነው ሊቨርፑል የሰራው እና ለብዙዎቻችን አዲስ ይመስለናል። ከዚያ በኋላ ሪያል ማድሪድ ፍላጎት ነበረው ተጫዋቹን የማስፈረም። ነገሮችን ያቀላል ተብሎ ታስቦ የነበረው አሎንሶ ወደዛ መሄዱ ነው። ግን አሎንሶም የቪርትስ ፍላጎት ሊቨርፑል መሄድ እንደሆነ ያውቃል እና በዚያ ምክንያት መጫንም አልፈለጉም። እሱን ለማሳመን ኤክስትራ ማይል መሄድ አልፈለጉም ተብሏል። ሌላኛው ነገር እንግዲህ አስቀድሞ ለምሳሌ እሱን የቤት ስራቸውን አቅልሎላቸዋል ከሚባሉ ምክንያቶች መካከል የተጫዋቹ መፈለግ ብቻ ሳይሆን ደግሞ ቀድሞ የፍሪምፖንግ ወደ ሊቨርፑል መምጣት ሌላ አዲሽን ነው ተብሏል። አሁን ነገሮች እየሄዱ ባለበት ሰዓት ላይ ግን ሙሉ በሙሉ ሳይጠናቀቅ ነው ፍሪምፖንግ የመጣው። ፍሪምፖንግ ለሊቨርፑል ፊርማውን አኖረና ሁሉን ነገር አይቶ በቫኬሽን ሁለቱ ሰዎች ተገናኙ እና አብረው ነው ሲዝናኑ ሁሉ ፎቶዎች ታይተዋል። እና በዚያን ወቅት ሲያደርጓቸው የነበሩት ኮንቨርሴሽኖች በሙሉ የሊቨርፑል ሰዎችን በቀላሉ ከቪርትስ ጋር ለማገናኘት ትልቅ ድልድይ ሆኗል እና አዲስ ነገር ለመድመድ ብቻን ሆነ ሁሉ ነገር ሊከብድ ይችላል። ግን ለአመታት ከሚተዋወቀው ከፍሪምፖንግ ጋር በሊቨርፑል ነገሮች እንደማይከብዱት
አምኖ ሊቨርፑል እንዲመርጥ ሌላ ምክንያት ሆኗል ተብሏል። ግን ሊቨርፑልን በተመለከተ በቅርብ ጊዜያት እያደረጓቸው ያሉት ዝውውሮች ትልልቅ ገንዘብ ማውጣት መጀመር ብቻ ሳይሆን እንደሚችሉ ያሳዩበት ዝውውር ነው። ለምሳሌ ከክሎፕ መምጣት በኋላ የተደረጉት አብዛኞቹ ዝውውሮች ለክለቡ በየቦታቸው ክብረ ወሰን የነበሩ ናቸው። አሊሰን ቤከር ወደ ሊቨርፑል ሲመጣ ከሮማ ለግብ ጠባቂ 66.8 ሚሊዮን ፓውንድ ነው የተከፈለው። ይሄን ያህል ገንዘብ የትኛውም የፕሪሚየር ሊግ ክለብ ለአንድ ግብ ጠባቂ ከፍሎ ያውቅም። ቨርጂል ቫን ዳይክን ከሳውዛምፕተን ሲያስፈርሙ 75 ሚሊዮን ፓውንድ ነው ያወጡት። በወቅቱ እብደት የሚመስል አይነት ገንዘብ ነበር። ለተከላካይ ይሄን ያህል ገንዘብ ያወጣ ክለብ አልነበረም። ሁለቱም ተጫዋቾች እና ሌሎችም ከፍተኛ ገንዘብ ያወጡባቸው ተጫዋቾች በሙሉ ለሊቨርፑል ዋጋቸውን ከፍለዋል። የሚጠበቅባቸው ነገር በሙሉ አድርገዋል። አንዳንዶቹ ዝውውሮች ደግሞ በአነስተኛ ገንዘብ የተገኙ ተመልሰው ሲሸጡ ብዙ ገንዘብ ያገኙባቸው ናቸው። ግን እንደ ክለብ ብዙ ገንዘብ ማውጣት ጀምሯል። ለምሳሌ ባለፈው የካይሴዶ የላቪያ ዝውውር ላይ ስሙ ሲነሳ ነበር ታስታውሳለህ። እና ለነዚህ ተጫዋቾች ከ100 ሚሊዮን ፓውንድ በላይ ነበር ሊቨርፑል ያቀረበው። የአማካኝ ከፍተኛው ገንዘብ ምናልባት የሊቨርፑል ሊሆን ይችል ነበር። ካይሴዶ የቼልሲ ዝውውሩን ውድቅ አድርገው ወደ ሊቨርፑልን መርጦ ቢሆን ኖሮ እና አሁን የሊቨርኩሰን ሰዎች ቪርትስ ይሄንን ያህል ገንዘብ እንደማያወጣ ይሰማቸዋል። ግን ደግሞ ሊቨርፑል ገንዘብ ማውጣት እንደጀመረ ስላወቁ ነው ያንን ሁሉ ገንዘብ የጠየቁት ተብሏል። ለኑኔዝ ያወጣውን ገንዘብም አንረሳም። ከፍተኛ ገንዘብ ቤኔፊሻዎች ሳያስቡት የተራጩበት ገንዘብ ውስኪ የተገባበዙበት ያለቅድ የመጣ ገንዘብ ነው ተብሎ ብዙ ሲሞገስ ነበር። ጥሩ ዝውውር ልንለው እንችላለን። እንግዲህ በሁለቱም አካላት በኩል መፈላለጎች ነበሩ። ስለዚህ በትክክለኛው ጊዜ የተገናኙ ይመስላል። ግን ቅድም እንዳልኩት መፈላለጉ የረጅም ጊዜ እንደነበረ የሚያሳየው ተጫዋቹ አንድ የሰጠው አስተያየት ነው። ከትላንት ፊርማውን ካኖረ በኋላ ደስታና ኩራት ይሰማኛል፣ በመጨረሻም ሆኗል፣ ለረጅም ጊዜ ይህንን ዝውውር ጠብቄያለሁ የሚል አስተያየቱን ሰጥቷል። ቀድሞ የተሰሩ ስራዎች እንዳሉ አንደኛው ማሳያ ሊሆን ይችላል። በሊቨርፑል ቤት ያው በርከት ያሉ ነገሮችን የተጫዋች ሊቀየር ይችላል። በርካታ ብዙዎች የመጫወቱን አንጻር ስንመለከተው አንደኛው በተለይም በቅርብ ዓመታት በተለይ ቦቢ ፈርሚኒዮ ከወጣ በኋላ የ19 ቁጥር የለውም። ዳኒ ኑኔዝን አመጥቶ ነበረ። ኑኔዝ ግን የተፈለገውን ያለ እየተንቀሳቀሰ አይደለም። ዲያጎ ጆታ አለ ቡድን ውስጥ። ይህም ተጫዋች በተደጋጋሚ ጉዳት ግልጋሎቱ ያን ያህል አመርቂ አይደለም ቡድኑ ከሚፈልገው አንጻር። ከዚህ አንጻር 19 ቁጥሩ ነው በተለይ አሁንም መሐመድ ሳላ በብቃቱን ጠብቆ እንዲጓዝ ከማድረግ አንጻር ያው በሊቨርፑል መቆየቱ ስለተረጋገጠ ይህንን ይጠቀምበታል ተብሎ ይጠበቃል። ከዛ ውጭ ወደ ግራ መዝኑ መጫወት የሚችልበት እድል አለ። ግራ እግር ነው መጫወት ይችላል። ይሄ አማራጭ አላቸው ለሊቨርፑል። አግቦ አለ ኮዲ ጋክፖ መጫወት ይችላል። ሆኖም ግን ያንን ቦታም ሸፍኖ መጫወት ይችላል። ለሊቨርፑል ሌላኛው አማራጭ ይሆናል ተብሎ ነው የሚጠበቀው። ኤርኔ ስሎት በሚከተሉት የጨዋታ መንገድ ላይ ራሱን አስተዋጽኦ ያደርጋል። ከዛ ውጭ ወደ ግራ የሚያመዝነው ከሶስቱ አማካኞች መካከል አንደኛውም የመሆን እድል አለው ይህ ተጫዋች። አሁን ሶቦዝ ላይ ያለ ከዛ ውጭ ማካሊስተር አለ። ማካሊስተር አሁንም ዲፕላይን ፕሌይሜከር ነው የጣሊያኖቹ ሬጂስታ በሚሉ ቦታ ላይ እየተጫወተ ከዛ ውጭ ሶቦዝ ላይ ዘንድሮ ከተመለከተን አንድ ስቴፕ የሚሳበበት እድልም ሊፈጠር ይችላል። ግራቨንበ እንዳለ ሆኖ ሌሎች አማራጮች ሌላኛው አማራጭ ነው የሚሆነው። ብዙ መዛባቶች ግን ያመጣል። ቡድን ውስጥ ታክቲክ ያለመደው አሁን በሊቨርፑል ባለፈው ውድድር አይነት ያየነውን የአማካይ ክፍል መረጋጋት ላናይ እንችላለን። ለምሳሌ ሶቦዝ ላይ ወደ ቅያሬ ሊወርድ ይችላል። እኔ አንተ ከምትለው በተለይ ያለኝ ሐሳቤ እንደ 10 ቁጥር ሲጠቀሙት ነበር ሶቦዝ ላይ። ስለዚህ አይነተኛ 10 ቁጥር አይደለም፣ ጥሩ የ8 ቁጥር ተጫዋች ነው። ምናልባት ወደ ቀኝ ያጋደለው አማካኝ አድርገው ሊያጫውቱት ይችላል። ወደ ቀኝ አጋድሎ የሚጫወት ስለሌለ አርቢ ላይፕዚግ ላይ ያንን ሲያደርግ ስለነበር። ከዚያ ውጪ ግን በዚያ ቦታ ላይ የማይመርጡት ከሆነ እና ትክክለኛ 10 ቁጥር ቦታውን ቪርትስ የሚወስድበት ከሆነ በቋሚነት ወደ ቅያሬ ለመቀመጥ ይገደዳል። ካልሆነ ወደ ኋላ ሊስቡት ከፈለጉ ደግሞ ማካሊስተር መነካት አለ። ማካሊስተር ማይነካ ከሆነ ደግሞ ግራቨንበርች ይነካል ማለት ነው። ግራቨንበርክን ሲቸገር ነበር። ግን ባለፈው ውድድር ዓመት እኔ የሊቨርፑል በጣም ምርጡ ተጫዋች ግራቨንበርክ ነው። ብዙ የተነገረለት አልመሰለኝም። የሊቨርፑል ማጥቃት እንዴት እንደሚደራጅ አይተዋል። አብዛኞቹ ኳሶች የሚነሱት የሊቨርፑልን ማጥቃት ሞመንተም የሚወስነው ተጫዋች እሱ ነበር። ያ ብቻ አልነበረም፣ ታክሎቹ ደግሞ በጣም አስፈላጊ ነበሩ። ሊቨርፑል አነስተኛ ግብ ነው የተቆጠረበት። በቫን ዳይክና በኮናቴ ጥምረት ብቻ አልነበረም። የሱ የመከላከል ጥንካሬ እና ሌሎች ክለቦች ለምሳሌ ያጡትን ማንቸስተር ዩናይትድ እንደዚህ አይነት አማካኝ ቢያገኝ አነስተኛ ግብ ሊቆጠር እንደሚችል በትክክል መናገር ትችላለህ። እና የሊቨርፑል ዋንጫ ጉዞ ውስጥ በጣም ወሳኝ ከነበሩ ተጫዋቾች መካከል አንደኛው ነው። የትኛውንም ተጫዋች
አንደርማይን አታደርግም በሊቨርፑል ቤት ከባድ ነው ምናልባት ሚናው እንደ ሰራው ልክ ያልተነገረለት ይመስለኛል እሱ የዚህ ተጫዋች ሚና ያው ከፈረ ነው ምናልባት አሰልጣኙ ብዙ ነገር ቀይሮታል ሙኒክ ቤት ጥያቄዎች ነበሩ ሊቨርፑል ላይም ከመጣ በኋላ በክሎፕ ስር ጥያቄ አልነበረበት ያን ሙሉ የቀየረ ተጫዋች ነው ብዙ ነገሮችን ያው እንዳነሳው የሚያፋልስበት እድል ሊኖር ይችላል አሰልጣኙስ በመልኩ ነው የሚጠቀመው እንዴት ይተቀማሉ ደግሞ ሌላ ጥያቄ ምናልባት ያው ፍሎሪያን ቪርትዝ ጥሩ ነገር ቨርሳታይል ነው በየትኛውም ቦታ ላይ መጫወት ይችላል አንደኛው ከዛውጭ ከሁለቱ የተከላካይ አማካኞች ማጥቃቱ የሚያይዘው መጫወትም የሚችልበት እድል አለ በሊቨርፑል ሰንቤት አንዳንድ ጨዋታዎች ላይ እንመለከት ነበር ያው አብዛኛውን ጊዜ 10 ቁጥር ላይ ጊዜ ያሳልፍ እንጂ ያማራጭ አለው ፕሬሸርን የመቋቋም አቅም ስላለው አሁን አሰልጣኞች ይቀየራሉ የሚዋልል ተጫዋች ነው እየተፈለገ የሚገኘው ፓሪስ ጀርመን ላይ እየተመለከተን አይደለ ተገማሽ ያለመሆኑ ይጠቅማል በጣም ከዛ አንፃር ይሄንን ይሰጣቸዋል በጫና ውስጥ ሆኖ ከኋላ ኳስ ይዞ መውጣት ይችላል ተጫዋች ይሄንን ከማድረግ አንፃር የአካል ብቃቱ ጠንካራ ነው ከሌሎቹ ልክ እንደ ሰውነቱ ውጥረት አይደለም ከዛ ውጪ ያው ኮሎኒ ያለ ብዙ ክለቦች ሊያስፈርሙት የቴክኒካል አቢሊቲውን ይወዱትና ግን ተክለሰውነቱን ሲያዩ አብዛኞቹ ራሳቸውን ከፍላጎታቸው ገሸሽ ያደርጋሉ ተብሏል እንግዲህ ስለ ተክለሰውነት ካነሳን ወላጅ አባቱ በጣም ግዙፍ ናቸው ሴት እህቱም በሴት ከተመለከትናት ቀጭን ነች ግን ጥሩ ተክለሰውነት አላት በሴት ተጫዋቾች ካያት እሷም በዚሁ ክለብ ነው የምትገኘው በሌቨርኩሰን ነው የምትገኘው በሴቶች ቡድን ውስጥ ታላቅ እህቱ ነች ለእግር ኳስ ተጫዋችነት መንገድ ትልቁም አስተዋጽኦ ያደረገችው እሷ ነች ይላል በቤት ውስጥ አብዛኞቹ ኳስ ይወዳሉ አባታቸውን ኳስ ተጫዋች ስለነበረ ግን የሷ ተከታይ መሆኑ የቤቱ የመጨረሻ ልጆች ናቸው ሁለቱ ተከታታይ ስለዚህ ረጅም ጊዜ ነበራቸው ኳስ ላይ ራሳቸውን የሚያሳልፉበት እና ከመጨረሻ ልጆች ጋር ቤተሰቦችም ያላቸው ግንኙነት ከፍ ይላል በዚያ ምክንያት አባታቸው ወደ ልምምድ ሲሄድ ይዟቸው ይሄድ ነበር በሚሰራበት ክለብ በሙሉ በዚያ ምክንያት ከኳስ ጋር ያላቸው ቁርኝነት ከፍ ያለ ሆኗል ግን 10 ልጆች ካሉበት ቤተሰብ ነው የወጣው እና መቀጨጩ ላይ ፈረድ ይችላል ብዙም ላይ ፈረድ ይችላል አድሚ ራሱ ነው ይችላል ባዮሎጂካል ፋክተር እንዳለው ይታወቃልና ምናልባት ሊቨርፑል ቤት በተለይ ወደ ኋላ የሚነሳ ከሆነ አንደኛው እንደ ጥሩ አማራጭ የተነሳ የሚገኝ ፓሲንግ ሬንጁ ረጅም ኳሶችን መጣል ይችላል ከረጅም ርቀትና ለሊቨርፑል መስመር ላይ ለሚነሱ ተጫዋቾች ጥሩ አጋጣሚ ሊሆን ይችላል አሁን ደግሞ ኬርኬዚ መጣል ተብሎ ይጠበቃል በግራ በኩል ከዛው ፍሪምፖንግ አለ አማራጮችን ያሰፋል ተብሎ ይታሰባል ሹት ቮሊዩሙ ከፍ ያለ ነው ሊቨርፑል ቤት በተለይ ብዙ ያስፈልጋል ያስባለው ማጥቃቱ ላይ አሁንም ቢሆን ቡድኑ ተጨማሪ እድሎችን መፍጠር ይጠበቅበታል ባለፉት አመታት አሁን አርሰናል ሲቲ ከነበሩበት አቋም አንፃር ዘንድሮ ሌሎችም ወረዳቸው ነው እንጂ ግብ ያስቆጠረበት መጠን ዝቅተኛ ነው ከዚህ አንፃርም ይሄንንም ይጨምራል ተብሎ ነው የሚጠበቀው ተጫዋች ባለፉት አመታት ይሄንን አሳይቷል በሊቨርፑል ሰንቤት በአጠቃላይ ወደ 197 ጨዋታዎችን አድርጎ በርከት ያሉ ግቦችን አስቆጥሯል 57 ግቦችን ያስቆጠረው እንደዚሁ 67 የመጨረሻ ኳስ ለቡድን አጋሮቹ አመሻሽቶ አቀብሏል ከነማን ጋር ተጫውቶ ነው ለስታስብ ደግሞ ምክንያቱም የምታቀበለው መጠን ወሳኝነት ከዚህ ውጪ ግን ሌላ አትላንት ያየሁት በጣም የገረመኝ ነገር ሊቨርፑል ከሌቨርኩሰን ተጫዋቾችን ማስፈረም ይወዳል ለመጨረሻ ጊዜ ከሌቨርኩሰን ያስፈረመው ተጫዋች ኤምሬ ቻን ነው በጣም ድንቅ ግልጋሎት በክለቡ ሰጥቷል በጥቂት ያለ መግባባቶች እና የራሱን ዋጋ ከፍ በማድረግ ራስን በማዋደድ ካልሆነ በስተቀር ከሊቨርፑል የወጣው በግልጋሎት በአቅም አንድም ጥያቄ ሳይነሳበት ነው ከሊቨርፑል ወደ ዩቬንቱስ ያን የተዘዋወረው ታስታውስ ከነበረ ሌላው ግን ምንድነው ለምሳሌ ከዚህ በፊት ከሊቨርኩሰን ያመጣቸው አብዛኞቹ ተጫዋቾች ከኤምሬ ቻን ውጪ ያሉትን ከተመለከትን በነፃ ዝውውር የመጡ ናቸው ሁለት ተጫዋቾች አንድ ከዩክሬናዊ ተጫዋች ነበር ካልተሳሳትኩኝ ከእንትን ያመጡት ከሌቨርኩሰን ያመጡት ቮሮኒን ነው የሚባል የተደራቢ አጥቂ ሆኖ ነው የሚጫወተው አንድሪያ ቬሮኒ በነፃ ዝውውር አመጡት ሲለቁት ታስታውስ ከሆነ 2 ሚሊዮን ዩሮ አግኝቶበታል ሊቨርፑል ከዚያ ተጫዋች ከዚያ ውጪ የ2000 አካባቢ ላይ የኤሪክ ሜየርም ምናልባት ቡድን ውስጥ የነበረው ዋንጫ አሸናፊ ነበር በፊት የሚያስታውሱት ካሉ ያውቁታል እንግዲህ እሱም ከሊቨርኩሰን ነው የመጣው በነፃ ዝውውር ነው በነገራችን ላይ በተመሳሳይ እሱንም ያመጡት እና እንግዲህ ቪርትስ ሌላኛው ሶስተኛ ተጫዋች ሆኗል ወደ ሊቨርፑል ከሊቨርኩሰን የመጣው ከዚያ ውጪ ግን አጠቃላይ ሊቨርፑል እንደ ክለብ ከቡንደስሊጋው የሚመለምላቸው ተጫዋቾች ቁጥር ከፍ ይያሉ መጥተዋል በተለይ ከክሎፕ መምጣት በኋላ ብዙ ዝውውሮችን ከቡንደስሊጋ ያደረገ ነው እና አጋጣሚ አይመስለኝም አሁን ነገሮችን ዝም ብለን ካስተዋልናቸው በደንብ የተጠና ዝውውር ያደረገ ያለ ይመስለኛል ለምሳሌ
እዚያ በቡንደስሊጋ ያለ በጣም በጥሩ ኳሊቲ ላይ በጥሩ ብቃት ላይ ያለ ተጫዋች ሊቨርፑል ሊያስፈርመው ፈልጎ ያጣው ተጫዋች የለም። ስለዚህ ስካውቶቻቸው በጣም ጥሩ አይን እንዳላቸውና የሚፈልጉትን ከዚያ እስኪያገኙ ድረስ ወደ ኋላ እንደማይሉ በደንብ የሚያሳይ ይመስለኛል። ከክሎፕ መምጣት በኋላ 8 ተጫዋቾች ከቡንደስሊጋው ሊቨርፑልን ተቀላቅለዋል። 6ቱ በራሳቸው በክሎፕ ዘመን የፈረሙ ናቸው። አሁን ተጨማሪ 2 ተጫዋቾች ደግሞ እንግዲህ በአርኔ ስሎት ስር የመጡ ናቸው ማለት ነው። ሶቦዝ ላይ ኤንዶ፣ ግራቨንበርች፣ ኮናቴ እና ናቢ ኬታ እንደዚሁም አልካንታራ በክሎፕ ዘመን ፊርሚኒዮ ከእሳቸው በፊት የመጣ ነው። ግን እሱም እዚያው የቡንደስሊጋ ከሆፈኔም ካልተሳሳትኩኝ አይደል ያመጡት። ስለዚህ እንደዚህ አይነት ዝውውሮችን ከጀርመን ቡንደስሊጋ ማድረግ ይወዳል። አብዛኞቹ ሲመጡ ደግሞ ተራ ተጫዋች ለመሆን ሳይሆን በጣም ከፍ ያለ ኳሊቲ ይዘው ነው የሚመጡት። ከኤንዶ ውጪ ያሉት የተቀሩት ተጫዋቾች በሙሉ በሊቨርፑል በቋሚ 11 ውስጥ ቀድሞ እንደመጡ የገቡ ተጫዋቾች ናቸው። ለምሳሌ ሶቦዝ ላይ ባለፈው ውድድር ዓመት በፊት ሲመጣ ታስታውሳለህ፣ በጣም ከፍተኛ ገንዘብ ነው የወጣበት። በቡንደስሊጋው አሉ ከሚባሉ ታለንቶች መካከል አንደኛው ነበር። ከዚያ ውጪ ኮናቴ በጣም አስደናቂ ጊዜን ከባየርን ከላይፕዚግ ጋር እያሳለፈ እነ ባየርን ሊያስፈርሙት ትግል አድርገው ግን ሳይቻላቸው ቀርቶ ልክ እንደ ቪርትስ ሁሉ ሊቨርፑልን መርጦ የመጣ ተጫዋች ነው። ናቢ ኬታ በዛው በላይፕዚግ በሳልዝበርግ በጣም አስደናቂ ተጫዋች ነበር። ትልልቅ ክለቦች እየፈለጉት ነው የመጣው። በሊቨርፑል የመጀመሪያዎቹ ጊዜያቶች ላይ ጉዳት እስኪገጥመው ድረስ ምን አይነት ፈጣሪ አማካኝ እንደሆነ በሚገባ አስመልክቶናል። ፓሶቹ በጣም አስገራሚ ነበሩ። አልካንታራ ተነግሮ ያለቀለት ዳዲሻ ነው። ስለዚህ ጥራት ያላቸውን ተጫዋቾች ከዚያ እየመለመለ እንዳለ በደንብ የሚያሳይ ይመስለኛል። ቀደም እንዳልኩት አጋጣሚ አይደለም ይሄ ነገር። ለምሳሌ ከሌሎች ክለቦች ጋር ካነጻጸር ነው የሊቨርፑል ስካውቶች አብዛኛው ጊዜያቸውን በዚያው በሊቨርፑል እንደማነው በቡንደስሊጋ እንደሚያሳልፉ የሚጠቁም ይመስለኛል። ሌሎች ክለቦችን ከተመለከትን ከቡንደስሊጋ ተጫዋቾች ያመጣሉ። ሲቲ በተለያየ አጋጣሚዎች አድርጓል። ጉንዶሃንን አምጥቷል፣ ሌሮይ ዛኔን አምጥቷል። ከዚያ ውጪ የነ አካንጂ ዴብሮይናም ከዚያ በፊት የነበረ ቢሆንም ግን አሉ ከጓርዲዮላም ከመጣ በኋላ። ስለዚህ ጥራት እንዳለው ሊጉ በደንብ የሚያሳይ ይመስለኛል። ግን በሚገባ በትልቅ ደረጃ ግን እየተከታተለ ያለው ሊቨርፑል ነው። አሁን ቪርትስ ሊሳካለት ይችላል የሚሉ መላምቶች አሉ። ግን ሊሳካለት ይችላል የሚለውን ግምት ከፍ የሚያደርገው ከዚህ በፊት ያመጣቸው ተጫዋቾች እንዴት እንደተሳካላቸው ስንመለከት ነው። ከቡንደስሊጋው ትልቅ ደረጃን ይዘው የመጡ ተጫዋቾች የባከኑት በጣም ጥቂቶች ናቸው። የተቀሩት አብዛኛዎቹ ተሳክቶላቸዋል። እውነት ለመናገር ለምሳሌ ከማንቸስተር ዩናይትድ ጋር ካነጻጸር ነው ማንቸስተር ዩናይትድ በ17 ዓመት ውስጥ ከቡንደስሊጋ ተጫዋች ያስፈረመው 5 ተጫዋቾችን ብቻ በ17 ዓመት ውስጥ። እንግዲህ በሁለት ዓመት አንድ ተጫዋች እንኳን አያስፈርምም እንደማለት ነው ከቡንደስሊጋ ክለብ። በተቃራኒው እንዲያውም ከጣሊያን ሴሪያ የሚያመጣቸው ተጫዋቾች ዩናይትድ በቅርብ ዓመታት ቁጥራቸው ከፍ ያለ ነው። ስለዚህ የምልመላ አቅጣጫውን መቀየር እንዳለበት የሚጠቁሙ ናቸው የሚሉ ሰዎች አሉ። ከጣሊያን ሴሪያ እና ከኤሪዲቪዚ ያመጣቸው ተጫዋቾች ይበዛሉ በቅርብ ዓመታት ማንቸስተር ዩናይትድ እና እንዴት አይነት ጥሩ ስትራቴጂ እየተከተለ እንዳለ ሊቨርፑል የሚጠቁም ይመስለኛል። የቪርትስን ዝውውሩን ካጠናቀቀ በኋላ ትላንትና ሌላ ከሰጡ አስተያየት መካከል ለጥቂት አንድ ሀሳብ ለመጨመር ወደ ሌላ ክለብ ለመዘዋወር ትክክለኛ ጊዜ እንደሆነ አስብ ነበር በዚያው በሊቨርኩሰን እያለሁ እና ደግሞ ከተዘዋወርኩኝ በዓለም ካሉ ምርጥ 3 ክለቦች መካከል ወደ አንዱ ነበር መዘዋወር የምፈልገው። በእኔ እምነት ሊቨርፑል ከነሱ መካከል አንደኛው ነው ሲል ከዓለማችን 3 ምርጥ ክለቦች መካከል ሊቨርፑልን አንደኛው አድርጎ መድቦታል። ከዚያ ውጪ ሊቨርፑል በሊቨርፑል በጣም በጥሩ እጅ ላይ እንዳለው ይሰማኛል ብሏል። እንግዲህ ምን አይነት ሆስፒታሊቲ እንዳለ የክለቡ ባለስልጣናት እንዴት ባለ መንገድ ተጫዋቾችን እንደሚያቀርቡና ሳምነው እንደሚያመጡ ጥሩ ማሳያ ይመስለኛል የእሱ አስተያየት። እና ሌሎች ክለቦች ተጫዋቾችን ለማማለል ማስፈረም ከፈለጉ ገንዘብ ማቅረብ ብቻ ሳይሆን የተሻለ የማማለል ዘይቤዎችን መጠቀም እንደሚያስፈልጋቸው የሚጠቁም ይመስለኛል እና በትክክለኛው እጅ እንዳለው ይሰማኛል። እዚህ ባሉ ሰዎች ሐሳብ አምኛለሁ። ክለቡ ያቀረበልኝ ሁሉም ነገር በጣም ተስማምቶኛል፣ በጣም ጥሩ ነው ሲል ገልጾታል። እንግዲህ በ116 ሚሊዮን ፓውንድ ነው ሊቨርፑልን የተቀላቀለው። 100 ሚሊዮን ፓውንድ አድቫንስ አይደለም።
ለተጫዋቹ ያለ ውድ ግዴታ ሊቨርፑል የሚከፍለው ገንዘብ ነው። 16 ሚሊዮን ፓውንድ ግን ቪርትስ በሊቨርፑል የሚያመጣቸው ስኬቶች እየታዩ የሚሰጡ ናቸው። የቻምፒየንስ ሊግ ዋንጫ፣ የፕሪሚየር ሊግ እንዲህ እያሉ ጥቃቅን የሚካተቱ ከባሊዮን ዶር ጀምሮ ያሉ ስምምነቶችን ያዘለ እንደሆነ ተሰምቷል። ለሊቨርኩሰን በጣም ከፍተኛ ገንዘብ ነው ለመናገር የሚገባውን ዋጋ አስገኝቶላቸዋል ብዬ አስባለሁ። ከኮሎኝ ሲያመጡት ተስፋ ብቻ ነበር የነበረው፣ አነስተኛ ገንዘብ ነው ያወጡበት፣ ግን እምነታቸው ከፍሏቸዋል እና በዚያ ምክንያት እንግዲህ በትልቅ ገንዘብ የሸጡት የመጀመሪያው የክለቡ ከፍተኛ የዝውውር ገንዘብ ያስገኘ ተጫዋችም ሆኗል። ያው ለክለቡ ትልቅ አቅም ይፈጥራል ተብሎ ይጠበቃል። በክረምቱ በተለይ ሻፊ አሎንሶ ናቸዋል። ከዛ ውጭ ደግሞ ፍሪምፖንግ ወጥቷል። ሌሎች ተጫዋቾችም አሁን ይወጣሉ ተብሎ ይጠበቃል። ዣካም ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። ሊቨርኩሰን በተሻለ መልኩ ቡድኑን የሚያጠናከር እድል ይፈጥርለታል ተብሎ ይጠበቃል። የተጫዋች በሊቨርፑል ደግሞ የሚፈጥረው ራሱን የቻለ ተጽዕኖ ይኖራል ተብሎ ነው። ምናልባት ጥቂት ቁጥሮች ለመጨመር ግን በአውሮፓ ካሉ ከአምስቱ ታላላቅ ሊጎች በድሪብሊንግ አንደኛ ነው። በዛው በጀርመን ቡንደስሊጋም ቀዳሚው ተጫዋች እሱ ነው። ለምሳሌ በቡንደስሊጋ በጣም ጥሩ ድሪብለሮች አሉ እንደምታውቀው። አብዛኞቹ ግን የሱን ያክል ድሪብል አያደርጉም። ይሄንን ብዙዎች ያስተዋሉት አይመስለኝም። ጥሩ 10 ቁጥር ነው የሚባለው ለዛ ይመስለኛል። ዲፕ ወደ ኋላ ይመለሳል። ለቡድኑ አብዛኞቹን የቤት ስራዎች አቅልሎ የመጨረሻ ኳስ የሚያቀብለው ተጫዋች እሱ ነው። በድሪብሎቹ ምክንያት 82 ድሪብሎች አድርጓል ባለፈው የውድድር ዓመት ብቻ። ይሄ ከሌሎች ጋር ካነጻጸር ነው በብዙ ርቀት የተሻለ ነው። ቀጥሎ የሚመጡ ተጫዋች በቼልሲ ይፈለግ የነበረው ጊታንስ 77 ድሪብሎች አሉት። ከዚያ ውጪ ሙሲያላ፣ ኦሊሴና ሪቹዶን የመሳሰሉ ተጫዋቾች ናቸው ተከትለው የሚመጡት። ስለዚህ ጥሩ የድሪብል ስኪል አለው። ይሄ ደግሞ ለሊቨርፑል ትልቅ መሳሪያ ነው። አሁን አብዛኞቹ የሚጠቀማቸው የሊቨርፑልን ውጤት የሚቀይሩ ተጫዋቾች አብዛኞቹ ድሪብለሮች ናቸው። መሐመድ ሳላህን ብትወስድ ራሱ ሶቦዝ ላይ ቅድም እንዳነሳ ነው። ማካሊስተር በጣም አስደናቂ ድሪብለር ነው ከጥልቅ እየተነሳ የሚያደርጋቸው። በግራ መስመር የሚጠቀሟቸው ሁለቱም የሚቀያየሩት ተጫዋቾች ጋክፖም ይሁን ራሱ ዲያዝ ሁለቱም በጣም አስደናቂ ድሪብለሮች ናቸው። እዚህ ላይ እንዲህ አይነት ሌላ ድሪብለር ሲጨመር ለፕሪሚየር ሊጉ ተከላካዮች ከፍተኛ የራስ ምታት ይመስለኛል። የጀርመን ቡንደስሊጋና የእንግሊዝ ፕሪሚየር ሊግ ያለው ስፔስ ልዩነት ይሄን ቁጥር ከዚህ በኋላ ላይ መዘገብ ይችላል ግን በኳሊቲ በጠባብ ስፔሶች ደግሞ ድሪብል ያደርጋል። ስለዚህ እሱን ደግሞ ማመን አያስፈልግም። ጠባብ ስፔሶች ላይ ኳስን የሚነዱ ተጫዋቾች ለምሳሌ ሳላ በዚህ ክህሎቱ ነው የምናውቀው። ሁለት ተከላካዮች ብታቆም በሁለቱ ተከላካዮች መካከል ያለውን ጠባብ ቀዳዳ ይጠቀማል። መስመር ሰንጣቂ ኳሶችንም መልቀቅ ይችላል። ስለዚህ ብዙ አብዛኞቹ ቁጥሮቹ በጣም አስደናቂ ናቸው። በሌቨርኩሰን የፓስ ማዕከል ነው፣ የኳስ ቅብብል ማዕከል ነው እንደምንለው 10 ቁጥር ቦታ ላይ ግን ወደ ግራ ድልቶ ነው የሚጫወተው። አብዛኞቹ የቡድኑ ፓሲንጎች ካየናቸው ከቀኝ ፉልባክ ሳይቀር የሚደረጉት አብዛኞቹ ፓሶች ቪርትስን ማዕከል ያደረጉ ናቸው። በሱ በኩል ማጥቃቱ እንዲያልፍ ይፈልጋል። እሱ ምርጥ በሆነባቸው ጨዋታዎች ለዚያ ነው ሌቨርኩሰን በቀላል ጨዋታዎችን እያሸነፈ እንመለከተው የነበረው። እንግዲህ በዋጋ ተመን በአውሮፓ ከውድ ተጫዋቾች መካከል ከ10 ውድ ተጫዋቾች መካከል በግምትም ቀድሞ የሚቀመጠው ተጫዋች እሱ ነበር። አሁን የበለጠ እንግዲህ ዋጋውን ከፍ አድርጎ ሰቅሏል። ስለ ዙቢሜንዲ ጥቂት ደግሞ እንበል። አርሰናል ይህንን ተጫዋች ለማስፈረም ተቃርቧል። ይህን ተጫዋች ለማስፈረም ተቃርቧል። በአርሰናል ቤት በርከት ያሉ ነገሮችን ይቀይራል ተብሎ ይጠበቃል። በቅርብ ዓመታት በተለይ ሚካኤል አርቴታ ከመጣበት ጊዜ ጀምሮ በርከት ያሉ ለውጦች አሉ። አማካይ ላይ እነ ፓርቲ ካሉ በተለይ ምን ቶሬራ እንደነበሩ እናስታውሳለን የመጀመሪያዎቹ ጊዜ ላይ። ከዛ በኋላ ለውጦችን እያደረገ ቡድኑን ግብ አስቆጣሪነቱም የቡድኑ አጠቃላይ ስትራክቸር እየተቀየረ መጥቶ አሁን ላይ ደርሷል። ይህ ተጫዋች ደግሞ ብዙ ነገሮችን ይቀይራል ተብሎ ይጠበቃል። ልክ ፍሎሪያን ቪርትስ ላይ እንዳነሳ ነው ሁሉ በአርሰናል በኩል በተለይ ልክ አንዳንድ ጨዋታዎች ላይ እንመለከታለን ነበር። ጆርጂኒዮና ፓርቲን አንድ ላይ ያጣምር ነበር። ዋነኛ ምክንያቱ ልክ ከኋላ በሚነሳበት ሰዓት ላይ አርሰናል ፕሬሸሮችን የመቋቋም ተጋጣሚ ቡድን ብዙ ጊዜ አርሰናልን መከላከል ሲሆን ኳስ መስርቶ እንዳይወጣ ጫና ማሳደር ጫናዎችን ለመፍጠር ጥረቶችን ያደርጋል። ይህንን መቋቋም የሚችልበት እድሉ አቅሙ ከፍ ያለ ነው። ታክቲካል አጠቃላይ የማዕከል ላይ ያለው መዋቅር ሙሉ ለሙሉ ይቀይራል ተብሎ ነው የሚጠበቀው። ከፓርቲ እንደዚሁም ከጆርጂኒዮ የተለያዩ ባህሪያት አሉ። ልክ ጆርጂኒዮ ፕሬሸሮችን ተቋቁሞ ኳስን ከኋላ በጠባብ ስፔሶች የሚፈልገው ደረጃ ላይ ሊድ ማድረግ አንጻር ቡድኑን ያግዛል ተብሎ ነው የሚጠበቀው። ከዛ ውጭ ተጫዋቹ ነጣቂ ነው። ልክ እስካሁን ካየናቸው የአርሰናል አማካኞች የተለየ ባህሪ ያለው የተለየ ነገር አለው። አሁን ማንኛው ራይስ ላይ ማንመለከተውንም ሌሎችም ተጫዋቾች ላይ ማንመለከተውን ነገር
ሌላ አማራጭ ይዞ ይመጣል። ይሄንን ፈልጎ መሰለኝ ከባለፈው ዓመት ጀምሮ ሚኬል አርቴታ ሲከታተለው ቆይቷል። ጥያቄዎች ነበሩ አይደል? ልክ አርሰናል 9 ቁጥር እየፈለገ ያስፈርም አማካኝና ተከላካይና አማካኝ ነው ይባል ነበር። ይሄ ግን የሆነው በምክንያት ይመስላል። አርቴታ ከሚፈልገው የቡድን ግንባታ አንፃር ይህ ተጫዋች መምጣት አንድ ደረጃ ያሳድጋል። አንዳንዴ ነገሮች ይቀየራሉ አይደል? ልክ ምናስታውሰው ማይክል ካሪክ የዩናይትድን ሙሉ ለሙሉ ከሪክ መውጣት በኋላ እንደቀየረው ዩናይትድ ያን የሚያስፈልገው የነበረው ይጠየቅም የነበረው ሌሎች ተጫዋቾች ነበሩ። ካሪክና ፈርጉሰን ያመጡት አንድ ዝውውር ፈጸሙ። ሁሉ ነገር የዩናይትድ ያሸናፊነት መንገድ ተቀየረ። ከዛ በኋላ በተመሳሳይ መልኩ ዙቢሜንዲ በአርሰናል በኩል የሚቀየርበት እድል አለ። አዎ ቡድኑ ግብ ማስቆጠር አለበት። ከካቻምናው አንፃር አምና ቀንሷል። ካቻምና 91 ግቦችን አስቆጥሮ ነበር። ከሲቲ በመቀጠል ሁለተኛው ቡድን ነበር ግብ በማስቆጠሩ ረገድ አምና 70 ያስቆጠረው። ሆኖም ግን አማካኝ ክፍሉ ጠንካራ ሲሆን የጎል ምንጮች አጠቃላይ ሲሰፋ ትልቅ እድል ይፈጥራል። አሁንም 20 ግብ የሚያስቆጠር ተጫዋች የላቸው ከኦባሜያንግ በኋላ ይሄንን እየተመለከትን አይደለም። ሆኖም ግን የዚህ ተጫዋች መምጣት ትልቅ አስተዋጽኦ ያደርጋል። 60 ሚሊዮን ዩሮ የውል ማፍረሻው ነበር። ግን ደግሞ አርሰናል በተለያዩ ጊዜያቶች ክፍያውን ለመፈጸም በሚል ከ60 ሚሊዮን ዩሮ በላይ እንደከፈለ ተሰምቷል። ከዚያ ውጪ ከተጫዋቹ ጋር በተገናኘ ብዙ ጥንካሬዎች እንዳሉት ይታመናል። ቀደም እንዳነሳው ብዙ የአርሰናል ነገሮችን የሚቀይር ተጫዋች ነው። ከፔድሪ እና ቫልቬርዲ ጋር ይነጻጸራል አሁን ካሉት። ግን ደግሞ ከመንጊዜ ምርጥ የስፔን የተከላካይ አማካዮች መካከል አንዱ ነው በሚል የሚገልጹትም አሉ። ለኔ ባይስማማኝም አርሰናል በቀጣይ ቀናት የዝውውር ያጠናቅቃል ተብሎ ይጠበቃል። አንድሬ ኦናናን በተመለከተ ሞናኮ ይሄንን ግብ ጠባቂ ይፈልጋል እየተባለ ነው የሚገኘው። ማንቸስተር ዩናይትድ ለመሸጥ በጣም ተቸግሯል። ለምታውቂው አይፈልገውም፣ በግልጽ ገበያ ላይ አውጥቶታል የሚል ዜናም ደግሞ እየተሰማ አይደለም። በጭምጭምታ ደረጃ ግን ግብ ጠባቂ ማስፈረም ይፈልጋል ማንቸስተር ዩናይትድ ሲባል ስለነበረ ያ ማለት ኦናና ይለቃል እንደማለት ነው። እቺም ተጠባባቂ ሊሆን እንደማይችል ግልጽ ነው። ይሄንን ተከትሎ ሞናኮ ፈላጊ ክለብ ሆኖ ቀርቧል ተብሏል። ግን በዩናይትድ የሚያገኘው ሳምንታዊ ክፍያ ከፍ ያለ ነው። ስለዚህ እሱ መቀነስ ይኖርበታል ኦናና መውጣት ካለበት። አብዛኛው የማንቸስተር ዩናይትድ ትልቁ ችግር በክለብ ውስጥ ያሉ ተጫዋቾች ከ200 ሚሊዮን ፓውንድ በላይ ነው የሚከፈላቸው በሳምንት ከ200 ሺህ ፓውንድ በላይ። ይሄንን የሚከፍል ሌላ ክለብ ማግኘት በጣም ከባድ ነው። በአውሮፓ ጥቂት ክለቦች ናቸው በዚህ ደረጃ የሚከፍሉት። ይሄንን ለመክፈል ደግሞ የሚያስችል ብቃት የላቸውም እውነት ለመናገር ተጫዋቾቹ። ጃውን ብቃት ቢኖራቸውና ዩናይትድን በትክክል ቢያገለግሉ ክለቡ ለመክፈል ዝግጁ ነው። ቅሬታ አልነበረውም። ግን ያላቸውን ተሰጥኦ አውጥተው እያገለገሉ አይደለም። የሚከፍላቸው ገንዘብ ከፍተኛ ነው። ስለዚህ አሁን በዩናይትድ ቤት በሚያዩት ፖቴንሻል ሌሎች ክለቦች ደግሞ ይሄንን ገንዘብ ከፍለው ማዘዋወር አይፈልጉም። ያላቸውን ስላላወጡ ነው። ያላቸው በቂ ስለሆነ ማለት በቃ ያ የመጨረሻው ስለሆነ ነው። የመጨረሻው ይሆናል ተብሎ አይታሰብም እውነት ለመናገር። አንዳንዶቹ በውሰት በሄዱባቸው ክለቦች ያሳዩት አቅም የተሻለ መጫወት እንደሚችሉ ያሳያል። ግን ደግሞ አሁንም ቢሆን በሚከፈላቸው ልክ እንዳልሆኑ እዛም በትክክል ደግሞ መመስከር ይቻላልና ብዙ ያልተጣጣሙ ነገሮች ገጥሞታል ማንቸስተር ዩናይትድ። እንግዲህ እንዴት ነገሮችን አስታርቆ ሊሻገረው እንደሚችል ትልቅ የቤት ስራ ይመስለኛል። ክርስቲያኖ ሮናልዶን በተመለከተ በዚህ ክረምት ከአልናስር ጋር ሊለያይ ይችላል ሲባል እንደነበር እናስታውሳለን። አንደኛው ምክንያት በክለቦች የዓለም ዋንጫ መጫወት ይፈልጋል ሲባል ነበር እና ይሄንን እድል ሪቨር ፕሌት አቅርቦለት ነበር ተብሏል። ወደ ክለቦች የዓለም ዋንጫ ወደኛ ተዛወረና ይዘን እንሂድ ብሎት ነበር። ግን ሮናልዶ ውድቅ አድርጎባቸዋል ተብሏል። ከቀናት በኋላ እሱም አስተያየቱን ሰጥቶ በክለቦች የዓለም ዋንጫ መጫወት የምችልበት እድል ነበረኝ፣ ግን ባልናስር ነው የምቆየው በሚል ውድቅ አድርጓል ጥያቄያቸውን። ከዚያ ውጪ ቶተንሃም የፊት መስመር ተጫዋች ማስፈረም ይፈልጋል። በተለይ በቀኝ መስመር ላይ የሚጫወት ተጫዋች በፍላጎት ደረጃ አሁን ከእምቦሞን ከብሬንትፎርድ ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር ላይ ነው የሚገኘው። ግን ትልቅ ገንዘብ ነው። ትልቁ ጉዳይ ከገንዘቡ ባለፈ የእምቦሞ ማንቸስተር ዩናይትድን መፈለግ እነሱን ገሸሽ እያደረጋቸው ነው ተብሏል። አንድ ሌላ ተጫዋች ለማግኘት ፍላጎት አላቸው። አንደኛው አንቶኒ ሴሜኞ ነው ተብሏል። ግን የኢቫሉዌት የተደረገበት ገንዘብ ደግሞ የሚያስደነግጥ ነው ተብሏል። ከ70 ሚሊዮን ፓውንድ በላይ ከዚህ ተጫዋች ይፈልጋል ተብሏል ቦርንመዝ እና ላይሳካላችሁ ላይ ይችላል እየተባለ ነው። ከዚያ ውጪ ፓሪስ ሰን ጀርማን በተመለከተ ኢሊያ ዛባርኒን ከቦርንመዝ ለማስፈረም ጥያቄ አቅርቦ ውድቅ ተደርጎበታል ተብሏል። 65 ሚሊዮን ፓውንድ እስካልተከፈለው ድረስ ይህንን ተጫዋች እንደማይለቅ ቦርንመዝ አስታውቋል ተብሏል። ያልተጠበቀ የዝውውር ኢላማ ነው ፓሪስ ሰን ጀርማን ያደረገው። ብዙ ክለቦች ስለዚህ ተጫዋች ሲወራም ሰምተን አናውቅም። ግን በአስደንጋጭ መንገድ መጥቶ አሁን ጥያቄ ውድቅ ተደርጎበታል ተብሏል። ግን የሚጠበቅበትን ገንዘብ ካየሽው ትልቅ ተሰጥኦ እንዳለው ተጫዋቹ ይናገር ይመስለኛል።